ተከታታይ የኮምፒውተር ትምህርታችንን ክፍል 8ን ይዤላችሁ መጥቻለሁ። በእናንተ ጥያቄ መሰረት ማለት ነው። እንዳልኳችሁ ኮመንት ላይ የምትፈልጉ ከሆነ ቀጣዮቹን ክፍሎች አሳውቁኝ እያልኳችሁ ነበር። ብዙዎቻችሁም ቀጣዩን እንደምትፈልጉ ላይክ በማድረግ እንደዚሁም አስተያየቶችን በመጻፍ አሳውቋችሁኛል። በዛም መሰረት ይዤላችሁ መጥቻለሁ ማለት ነው። ስለዚህ በዛሬው ክፍል የምንመለከተው ሞጁል 9 ላይ ያለውን ክላውድ ኮምፒውቲንግ በደንብ እንመለከታለን ማለት ነው። አሁን ኮምፒውተር ላይ ወሳኝ ከሆኑት ነገሮች መካከል አንደኛው ክላውድ ኮምፒውቲንግ ነው ማለት ነው። ስለዚህ ምን እንደሆነ እንደዚሁም እንዴት እንደምንጠቀመው በደንብ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። በተጨማሪም ያለፉትን ክፍሎች ካላያችሁ እዚህ ጋር ያሉላችሁ መመልከት ይቻላል። በፕሌይሊስትም አስቀምጬላችኋለሁ። ፕሌይሊስት የሚለውን ነክታችሁ ስገቡ እዚህ ጋር የምትመለከቱት የኮምፒውተር ስልጠና ይላል። 7 ክፍል ተለቆበታል። አሁን 8ኛውንም ጨምሮ እዚህ ውስጥ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን ክላውድ ኮምፒውቲንግን ዋና ዋና ሀሳቦቹን እዚህ ፓወርፖይንት ላይ እያየን በተግባር ደግሞ ማየት ያለብን ነገር ሲኖር እያየን እንሄዳለን ማለት ነው። አሁን ከምንነቱ ስንነሳ ምንድነው ክላውድ ኮምፒውቲንግ የምንለው? የተለያዩ ስራዎችን ስንሰራ ወይም ዳታዎች ይኖሩናል። እነዛን ግን የምናስቀምጣቸው እዚሁ ኮምፒውተራችን ላይ ወይም ሃርድ ድራይቭ ላይ ሳይሆን ኦንላይን ላይ ነው ማለት ነው። ስለዚህ እናንተ አሁን ቢሮ ሆናችሁ ሄዳችሁ መረጃችሁን ቤት ማግኘት ትችላላችሁ። ኮምፒውተር ወይም ስልክ ካላችሁ ሀገር ብትቀይሩም ኮምፒውተራችሁ ቢበላሽ ወይም ደግሞ አዲስ ኮምፒውተር ብትገዙም ዳታችሁ አይጠፋም ማለት ነው። ስለዚህ ኦንላይን ላይ አክሰስ ለማድረግ እንደዚሁም ስቶር ፎቶዎችን ጨምሮ ክላውድ ላይ ፋይሎችን ማስቀመጥ በጣም ወሳኝ ነው ማለት ነው። ስለዚህ ክላውድ ኮምፒውቲንግ የምንለው እዚህ ጋር እንደምትመለከቱ ስቶር ማድረግ አክሰስ ማድረግ ነው፣ ኢንተርኔትን ተጠቅመን ኦንላይን ላይ ማለት ነው። የዚህ ጥቅሙ ደግሞ ምንድነው? እንደምትመለከቱት ፋይላችሁን ማንኛውም ዲቫይስ ላይ አክሰስ ማድረግ ትችላላችሁ። ለምሳሌ የኤክሴል ፋይል ኮምፒውተራችሁ ላይ ከሰራችሁ እናንተ ሌላ ቦታ ሆናችሁ ስልካችሁ ላይ ማግኘት ይቻላል። ታብሌት ላይ፣ ስልክ ላይ የሰራችሁትን ደግሞ ላፕቶፕ ላይ እያቀያየራችሁ ሁሉም ላይ ማግኘት ይቻላል ማለት ነው። እዚህ ጋርም እንደምትመለከቱት ምንም አይነት ፊዚካል ስቶሬጅ አያስፈልጋችሁም ማለት ነው። ፍላሽ መሰካት እንደዚህ የመሳሰለው ነገር አያስፈልጋችሁም። ኦንላይን ላይ ነው የሚቀመጠው። ከሴፍቲ አንጻር ደግሞ እዚህ ጋር እንደምትመለከቱት ኮምፒውተራችሁ እንዳልኳችሁ ቢበላሽ ቢጠፋባችሁ ራሱ ፋይላችሁ በምንም ሁኔታ ውስጥ አይጠፋም ማለት ነው። አሁን ደግሞ ክላውድ ሰርቪስ የሚሰጡ የተለያዩ እንትኖች አሉ። እነሱን እንመለከታለን ማለት ነው። የመጀመሪያው ጉግል ድራይቭ ነው። ጉግል ድራይቭ መሰረታዊ ከሚባሉት ውስጥ እና ከቀላልም ነው ላጠቃቀምም ማለት ነው። ስለዚህ ኢሜይላችሁን ታስገባላችሁ ወይም በኢሜይል አካውንታችሁ መጠቀም ትችላላችሁ። ከሰዎች ጋርም ኮላብሬት አድርጋችሁ ስራዎችን መስራት ይቻላል ማለት ነው። ለምሳሌ ማንኛውም ብሮዘር ጋር መሄድ ትችላላችሁ። ከዛ በኋላ ጉግል ድራይቭ ብላችሁ ትጽፋላችሁ ወይም ስጽፉ ይመጣላችኋል፣ ሰጀስት ያደርጋችኋል ማለት ነው። እዚህ ጋር የምትመለከቱት ነው ሲምቦሉ የማይከኑ እንከፍተዋለን። እኔ አሁን ቀጥታ ነው የሚያስገባኝ። እናንተ ግን የመጀመሪያችሁ ከሆነ ኢሜይላችሁን እንድታስገቡ ያዛችኋል። ኢሜይላችሁን ስታስገቡ ስማችሁ ከላይ እንደምታዩት እዚህ ጋር ይመጣል ማለት ነው። የገባችሁበት ኢሜይሌን አሁን ኤ ይላል እዚህ ጋር። ከዛ በኋላ የተቀመጡ እንዳለ መረጃዎችን ተመልከቷቸው፣ እዚህ ጋር ተቀምጠዋል። አሁን ስልኬ ላይ ብገባ ወይም ሌላ ኮምፒውተር ላይ ብገባ እነዚህ መረጃዎች ይገኛሉ ማለት ነው። ዋናው በተመሳሳይ ኢሜይል መግባት ብቻ ነው የሚጠበቅብኝ። እዚህ ላይ አሁን ፋይሎችን መጫን ይቻላል። እዚሁ ደግሞ ፋይሎችን ክሬት ማድረግ ትችላላችሁ። እሱን ለማድረግ እዚህ ጋር የምትመለከቱት ኒው የሚል አለ። ከዛ እዚህ ጋር ኒው የሚለውን ስትነኩ ተመልከቷቸው፣ በጣም ብዙ ዝርዝሮች አሉ ማለት ነው። የመጀመሪያው ፋይል አፕሎድ ማድረግ ነው። ለምሳሌ ፎቶ፣ ሲቪ የመሳሰሉት እንዲጠፋባችሁ የማትፈልጉትን ነገር እዚህ ማስቀመጥ ከፈለኩ ለምሳሌ ፋይል አፕሎድ የሚለውን ይሄንን እነካዋለሁ። ከዛ በኋላ ወደዚህ አመጣኝ ማለት ነው። ከዛ ፎቶም ማንኛውንም ፋይሌን ማስቀመጥ እችላለሁ። ለምሳሌ እዚህ ጋር አንድ ፔሮል የሰራሁበት ነበረ፣ ፎቶ ነው ፒኤንጂ እንደምታዩት። እዚህ እንዲቀመጥና ምንጊዜም እንዳይጠፋብኝ ከፈለኩኝ ከነካሁት በኋላ ኦፕን እለዋለሁ። እየተጫነ ነው እንደምታዩት፣ ስታርቲንግ አፕሎድ ብሏል። ከዛ ይሄ ሲጨርስ ይጫናል ወይም ራይት ተደረገ ተጫነ ማለት ነው። ሌላ ጊዜ አሁን እዚህ ውስጥ ነው በቀጥታ የማገኘው። ሪፍሬሽ ስታደርጉት ወይም እዚህ ጋር ሪሰንት ፋይል የሚለውን ስትነቁም ፊት ለፊት ላይ ይመጣላችኋል። እንደምታዩት ይኸውና ፎቶ ነው። አሁን ከፍቼ ባሳያችሁ እዚህ ጋር የጫነው ፎቶችን እዚህ ተቀምጧል ማለት ነው። ስለዚህ ይህንን የትም ቦታውን አክሰስ ማድረግ እችላለሁ። ስለዚህ በተመሳሳይ ሌሎችም የምትጭኗቸው ነገሮች ካሉ ኒው የሚለው ጋር ትመጡና አፕሎድ ማድረግ፣ ፎልደር ሁሉ አፕሎድ ማድረግ ትችላላችሁ። ሙሉ ፎልደር አፕሎድ ይደረጋል ማለት ነው። ለምሳሌ ዶክመንቶች ያሉበትን እንዳለ ማስገባት ከፈለኩኝ እነካና አፕሎድ እለዋለሁ። ከዛ እዚህ ላይ ይጫናል ማለት ነው። ይሄ እንዳይሞላባችሁ ግን መጠንቀቅ አለባችሁ። አሁን 15 ጂቢ ነው የሚፈቅድላችሁ። ከስር ከስር የማትፈልጓቸው ካሉ ማስለቀቅ ይኖርባችኋል። ለምሳሌ ይህንን ካልፈለኩትና ላስለቅቀው ከፈለኩኝ እዚህ ጋር መጥቼ ክሊክ አድርጋለሁ።
ተመልከቱት፣ ብዙ አማራጭ አለ። ዳውንሎድ ማድረግ የመሳሰሉትን ነገሮች ማድረግ ይቻላል። እኔ አሁን ግን ዲሌት ላደረገው እኔ የመጣሁት ማለት ነው። ስለዚህ እዚህ ጋር መተን ሙቭ ቱ ትራሽ ስትሉት ወይም ደግሞ ዲሌት ማለት ነው ስትነኩ ዲሌት ይሆናል። ዲሌት ስላደረጋችሁት ግን ከዚህ ጋር ይጠፋል እንጂ ውስጥ ላይ ደግሞ መቀመጡ አይቀርም ማለት ነው። ስለዚህ እንደዛ እንዳይሆን ደግሞ እዚህ ጋር ትመጡና ትራሽ የሚል አለ። ዲሌት ያደረጋችኋቸው ፋይሎች የሚቀመጡበት ቦታ ነው። ከዚህ ካስወገዳችሁት ግን ሙሉ በሙሉ ይጠፋል ማለት ነው። አለበለዚያ 30 ቀን ጠብቆ ነው የሚጠፋው። ስለዚህ አሁን ግን ከዚህም ላጠፋው ከፈለኩኝ እመጣና ሪስቶር ባደርገው ይመለሳል። ዲሌት ፎርኤቨር ብለው ደግሞ እስከ መጨረሻው ይጠፋል ማለት ነው። አሁን እንደዚህ አጠፋሁት። ስለዚህ አሁንም እዚህ ጋር እየመጣችሁ ፋይሎቻችን መጫን እንዴት እንደምንችል አይተናል። ዶክመንቶችን ደግሞ እዚህ ክሬት ማድረግ ይቻላል። ለምሳሌ ማይክሮሶፍት ወርድ መጠቀም ከፈለጋችሁ ጉግል ዶክ እዚህ ጋር አለላችሁ ማለት ነው። ይሄን ብትነኩት አሁን ቀጥታ ማይክሮሶፍት ወርድ ላይ የምታገኙትን ነገር በአጠቃላይ ማግኘት ትችላላችሁ። ይሄ የሚለየው ምንድን ነው? ማይክሮሶፍት ወርድ ላይ ወይም እዚህ ላይ የምትሰሩት ነገር ጉግል ዶክስ ላይ እንዳለ ኦንላይን ላይ ይቀመጣል። ሌላም ቦታ ሄጄ ከዚያ ይሄንን አሁንም አክሰስ ማድረግ ይቻላል ማለት ነው። እንደምታዩት ጉግል ዶክስ ተከፍቶልኛል። ከዛ እዚህ ላይ መጻፍ የምትፈልጉትን ነገር ሙሉ ነገር መስራት ይቻላል። ፎቶዎችን መጫን፣ ማይክሮሶፍት ወርድ ላይ የምታገኟቸውን ነገሮች በአጠቃላይ ማግኘት ትችላላችሁ ማለት ነው። ኦንላይን ላይ ሴቭ እየተደረገላችሁ ይሄዳል። ከፈለጋችሁ ደግሞ ማውረድም ትችላላችሁ። ለምሳሌ እዚህ ጋር ፋይል የሚለውን ስነኩ ዳውንሎድ የሚላለላችሁ ማውረድ ይቻላል። በወርድ መልክ ወይም በማይክሮሶፍት ወርድ መልክ ይወርዳል። ፒዲኤፍ በፈለጋችሁት ማውረድ እና ሌላ ቦታ ላይ መጠቀም ይቻላል ማለት ነው። ቪዲዮ እንዳይረዝምባችሁ ጉግል ዶክስ ላይም ራሱን ችሎ ሙሉ ቪዲዮ ሰርቻለሁ። ኢንዲስክሪን ላይ ማስቀምጥላችኋለሁ። ከዛም ልትመለከቱ ትችላላችሁ ማለት ነው። አሁንም ወደ ሆም እንመለስ። ለምሳሌ እዚህ ጋር እንምጣና ይሄ አሁን እንዳለ የማይክሮሶፍት ወርድ ነው። እንደምታዩት ቴምፕሌቶች አሉ። እነዚህን መጠቀም ይቻላል ማለት ነው። እዚህ መታችሁን መቀየር ትችላላችሁ። ሽት የሚለውን መንካት ይቻላል። ወይም ደግሞ አንዴ ልመልስላችሁና እዚህ ጋር ኒው የሚለውን ነክታችሁ ኤክሴል ክሬት ማድረግ ከፈለጋችሁ ይሄም ኦንላይን ላይ ያለ ኤክሴል ነው። ይሄን ብትነኩት ደግሞ ማይክሮሶፍት ኤክሴል ይከፈታል፣ ወይም ስፕሬድሺት። እዚህ ላይም የኤክሴል ስራዎችን መስራት ይቻላል ማለት ነው። ይሄኛውም ቪዲዮ እንዳይረዝም ራሱን ችሎ ቪዲዮ ስለሰራው መመልከት ትችላላችሁ። ዋና ሀሳቡ ግን ኦንላይን ላይም ኤክሴልን እንደዚህ ማግኘት ወይም መጠቀም ትችላላችሁ ማለት ነው። በተመሳሳይ ደግሞ ፓወርፖይንት ከፈለጋችሁ ጉግል ስላይድ አለ፣ ሌሎችም አሉላችሁ። ሞር እያላችሁም እዚህ ውስጥ መግባት ይቻላል። ጉግል ኤአይ ስቱዲዮን ጨምሮ ሁሉም እዚህ ውስጥ አሉ ማለት ነው። ስለዚህ ጉግል ድራይቭ ላይ እንደዚህ ስራዎችን መስራት ይቻላል ማለት ነው። ሼር ማድረግም ደግሞ ትችላላችሁ ማለት ነው። ለምሳሌ አንዴ ወደኋላ ልመልሳችሁና እዚህ ጋር አንድ ፋይል ልክፈት። ሪሰንት ውስጥ ልግባና ይሄ አሁን ወርድ ፋይል ቅድም ክሬት ያደረግነው ነበር፣ ሳምፕል ነው። ወይም እዚህ ጋር ይሄን መጠቀምም ይቻላል። እዚህ ጋር ስትነኩ አማራጮቹን ተመልከቷቸው። ኦፕን መክፈት ይቻላል፣ ዳውንሎድ፣ ሪኔም፣ ስም መቀየር፣ ሼር ማድረግ ለሰዎች ይቻላል ማለት ነው። ስለዚህ እዚህ ጋር ትመጡና ፋይሉን እንደገና መጫን ሳይጠበቅባችሁ ከዚሁ መላክ ይቻላል። ኦንላይን ላይ ሼር አንደኛ ሊንኩን ብቻ መላክ ይቻላል። ሊንኩን ከላካችሁ እነሱም በሊንኩ ኦንላይን ላይ ያገኙታል። ይሄን ትነካላችሁ። ከዛ ለምትፈልጉት ሰው ሊንኩን ቴሌግራም ወይም ሌላ ቦታ ላይ ፔስት ማድረግ ትችላላችሁ። ሰዎች ሲነኩት ቀጥታ ወደዚህ ፋይል ያመጣቸዋል ማለት ነው። በተመሳሳይ ሼር የሚለውን ስነኩ ደግሞ የኢሜይል አካውንታቸውን እንድታስገቡ ይጠይቃችኋል። ኢሜይል አካውንታቸውን ታስገባላችሁ ማለት ነው እዚህ ጋር። ከዛ እዚህ ጋር ለምሳሌ ለራሴ ልላከው ለሁለተኛው አካውንቴ። ከዛ ኤዲተር የሚል አለ። ይህን ስነኩ አማራጮቹን ተመልከቷቸው። አሁን የተላከለት ሰው አንደኛ ቪወር ከሆነ መመልከት ብቻ ነው የሚችለው እንጂ ፋይሉን መነካካት ኤዲት ማድረግ አይችልም። ኮሜንተር ካደረጋችሁት ደግሞ ኮመንቶችን ይሰጣል። ነገር ግን አሁንም ዋና ፋይሉን አይነካም ማለት ነው። ስለዚህ ከፕራይቬሲ አንጻርም በጣም ወሳኝ ነው ማለት ነው ይሄኛው። ከዛ ሲጨርሱ እዚህ ጋር ሴንድ ትላላችሁ፣ ይደርሳል ማለት ነው። አሁን ሴንድ አልኩት፣ ተላከ። ቼክ እንዳርገውና ላሳያችሁ። እንዳልኳችሁ በሁለተኛው አካውንቴ ስለሆነ እንትን ያልኩት ጉግል ድራይቭ ብዬ ልግባ። የመጀመሪያው ነው። ሳይን ልበል፣ አልገባሁበትም እንደምታዩት። ከዛ በኋላ የተላኩልኝን ለማግኘት እዚህ ጋር መጥቼ አሁን ሼርድ ዊዝ ሚ የሚል አለ። ይሄን ነካዋለሁ። ተመልከቱት። ይኸውና ሼር ቱዴይ ይላል። ቀኑም ሼር የተደረገልኝ እናገኘሁት። የላከልኝ አድናቆት ክፍሌ የሚለው ነው። ያኛው አድናቆት ክፍሌ ቱ ነው የሚለው። ሰዓቱንም ይዩት 12 ከ20 ይላል። እዚህ ጋር አሁን 12 ከ21 ሆኗል ማለት ነው። ስለዚህ እዚህ ላይ በከፍታውን ቀጥታ እዛ የተላከውን ፋይል አክሰስ ማድረግ ቻልኩኝ ማለት ነው። እንደዚህ ልክፈተው። ይሄ ነበረ ፋይሉ። መመልከት እችላለሁ፣ ኤዲት ማድረግም እችላለሁ ማለት ነው። ለምሳሌ ደግሞ ሌላ ፋይል ልላክና ላሳያችሁ። ነገር ግን እሱ ደግሞ
ኤዲት እንዳይደረግ አድርገን እንላከው። ለምሳሌ መንዝሊ በጀት የሚል አለ። እዚህ ጋር ልምጣና ሼር ላከው። ኤዲተር ሳይሆን አሁን ደግሞ ምንድነው ቪወር ተመልካች ብቻ ነው። ሴንድ ተልኳል። ሄደን ቼክ እናድርገው። ሁለተኛው አካውንታችን ላይ እንምጣ። ይኸውና ልክፈተው። ተመልከቱት፣ ወደዚህ አምጥቶኛል። ከዛ አሁን ላው ላይ ልምጣና ለምሳሌ ኤዲት ለማድረግ ብሞክር እንደምታዩት ኤዲት ማድረግ አልችልም ማለት ነው። እንደምታዩት እየጻፍኩ ነው፣ እኔ ታይፕ ለማድረግ እየሞከርኩ ነው። ነገር ግን ኤዲት ማድረግ አልችልም፣ ማየት ብቻ ነው የምችለው ማለት ነው። ስለዚህ በእነዚህ መንገድ መላክ ትችላላችሁ። ስለዚህ አሁን ባሳያችሁ መሰረት ጉግል ድራይቭ ላይ ስትሰሩ የፈለጋችሁት ቦታ ጋር ማግኘት እንደምትችሉ ተመልክተናል ማለት ነው። ስቶር ፎቶዎችን፣ ባካፖችን ልታስቀምጡበት ትችላላችሁ። ዶክ አለው ወይም ደግሞ ማይክሮሶፍት ወርድን ተክቶ የሚሰራው ሽት ወይም ደግሞ ማይክሮሶፍት ኤክሴል፣ ስላይድ የመሳሰሉትን ኦንላይን ላይ መጠቀም እንደምንችል አይተናል ማለት ነው። ሌላው አፕሎድ ማድረግ ሼር ማድረግ ነው ፋይሎችን። እሱንም አሁን አሳይቻችኋለሁ። ፋይሎችን እየጎተታችሁ መጫን ይቻላል፣ ወይም ቅድም ባሳያችሁ መሰረት አድ እያደረጋችሁ መጨመር ትችላላችሁ። ሼር ማድረግ ወይም ደግሞ ለሰዎች መላክ ትችላላችሁ። አታችመንቶችን ቀጥታ ሊንኩን መላክ ይቻላል ማለት ነው። ፐርሚሽን ደግሞ ቅድም እንዳሳየኋችሁ ቪው ወይም እንዲመለከቱ ብቻ ማድረግ ወይም ደግሞ ኤዲት እንዲያደርጉ ፍቃድ መስጠት ትችላላችሁ። ይሄኛው እንደየስራው ባህሪና እንደየዶኩመንቱ ባህሪ ሊለያይ ይችላል። ስለዚህ እኔ አሁን ያሳየኋችሁ በጉግል ድራይቭ ነው። በተመሳሳይ ደግሞ በዋን ድራይቭም ከፈለጋችሁም እዚህ ጋር የምትመለከቱት ቪዲዮ አለ። ከአንድ ዓመት በፊት የለቀቁት ነው። ወደ 10,000 አካባቢ እይታ ያለው ቪዲዮ ነው፣ ዋን ድራይቭ ማለት ነው። ስለዚህ እሱንም ከፈለጋችሁ መመልከት ትችላላችሁ። ስለዚህም ቪዲዮ ከተመቻችሁ እና ተከታታይ ኮምፒውተር ስልጠናችን እንዲቀጥል ከፈለጋችሁ ኮሜንት ላይ 9 ቁጥርን በመጻፍ እንደዚሁም የተለያዩ ሌሎች አስተያየቶችን በመጻፍ አሳውቁኝ። ቪዲዮንም ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።